ምክንያቱም በጣም ተጨናቂ የሆኑ ሰዎች እንቅልፋቸው ለጊዜም አፌክትድ ነው የሚሆነው። ብዙ አልበርት አንስታይን 13 ሰዓት ይተኛ ነበር ይባላል በቀን እና ታዲያ መቼ ነው የምሰራው የኔ ያህል እየተኛ ሲሉት አይ እኔ እኮ ስተኛ ነው አብዛኛውን ስራ የምሰራው የምነቃው ለመጻፍ ነው ይላል። አንዳንድ ጊዜ ብቅ ጥልቅ ደግሞ አይነት ሰዎች አሉ አየት እያረጉ እየተመለሱ የሚተኙዋል። አንኮንሽስ ማይንዳችንን ችግር አናላይዘር ሳይሆን ሶሉሽን ፋይንደር እንዲሆን ትሬን ማድረግ ይጠይቃል። ወይ ማደዘዣ ሲሰጥ አንዳንድ ሰዎች ትንሽ ተሰጥቷቸው ጭልጥ ብለው ይጠፋሉ። ሌሎች ሰዎች ደግሞ ከዛ በላይም ተሰጥቷቸው የሚወራውን ይሰማሉ። መድኃኒት እንኳን የማያስተኛቸው ሰዎች አሉ። በንቃትና በእንቅልፍ መሀል ሆኖ ነው የሚተኙት። ኳሽ ሲል የሚነሱ ሰዎች አሉ። ነገር ሁለት የአእምሮ ክፍሎች አሉ በዚህ ረገድ ማለት ነው። የተለያዩ አእምሮአችን የሚከፋፈሉበት መንገዶች ይኖሩ። በዚህ ረገድ ምንድነው እሱ አንኮንሽስ እና ኮንሽስ ማይንዳችን በመሃሉ ፕሪኮንሽስ የምንለው አለ። በእርግጥ ሳብኮንሽስ ወይም አንኮንሽስ የምንለው አእምሮአችን ምን ማለት ነው? እሱ አሁን በነቃንበት ጊዜ ላይ ካሁን እኔ በኮንሽስ ማይንዴ ነው እያሰብኩ እያስታወስኩ አናላይዝ እያረግኩ እየገመትኩ ጊዜ እያየሁ የምኖርበት የአእምሮ ክፍል ነው አሁን እየሰራ ያለው። ስተኛ ይሄኛው አእምሮዬ ያርፋል ነው እንግዲህ። ከዛ ደግሞ ከዛ በላይ ሞር አክቲቭ እና ሞር ሰፊ የሆነው የአእምሮዬ ሳብኮንሽስ የምንለው አንኮንሽስ የምንለው አእምሮአችን ደግሞ በጣም አክቲቭሊ ይነቃል፣ ብዙ ስራዎችን ይሰራል። ሎንግ ተርም ሜሞሪዝ ወይም ደግሞ የሚቆዩ በትዝታ ማህደር የሚገቡ ነገሮችን ያው ያስተካክላል። በዛ ውስጥ እንግዲህ ብዙ ህልም፣ ቅዠት ወይም ደግሞ ወደ ሌላኛው ዓለም ውስጥ ገብተን እንግዲህ ብዙ የማይታወቅ ነገር አለ። ሁሉም ነገር እዚህ ላይ አንደርስታንድ እናደርገዋለን ማለት አይደለም። ባህር የሆነው አእምሯችን በዛ ጊዜ ውስጥ ያው ይቀዝፋል። ብዙ ነገሮች ላይት ስሊፐርስ ናቸው። ሲተኙ አእምሯቸው ቢያርፍም በንቃትና በእንቅልፍ መሀል ሆኖ ነው የሚተኙት። ኳሽ ሲል የሚነሱ ሰዎች አሉ። አሁን እኔ ለምሳሌ በባህሬ ብዙ ሰዓት አልተኛም፣ ግን በጣም በጥልቅ ነው የምተኛው። ብዙ ትዝታዎች አሉ ከዚህ ጋር የተያያዘ። ሰዎች ቢቀሰቀሱኝ እንኳን ነቅቻ አውርቻቸው ትዝ አይለኝም። ለምሳሌ ቶርኔዶ፣ ይሄ አውሎ ንፋስ አገሩ ተገነጣጥሎ አሜሪካን ሀገር እያለሁ እኔ ጠዋት ሁሉ ነገር ካለፈ በኋላ ነው ከእንቅልፌ የነቃሁት እና ማታ ምናምን ሲወራ እኔ ነው ፊት አላየውም። እንዲሁም አንድ ጊዜ ወደ ዩኤስ ሄጄ አጀስት እያረኩ በነበረበት ጊዜ ላይ አንዲት ጓደኛዬ ቤት ነበረ ያረፍኩትና የእሱ ባለቤት ነፍሰ ጡር ነበረች እና ያው ትንሽ አሟት ሆስፒታል ለመሄድ ቀስቅሳኝ መጣው እያልኳት አልመጣም ለካ። መጨረሻ ላይ እግሬን ሁሉ አወዛ። አንተ ታሞኛል እኮ ነው መሽሽ መጣው ምናምን። መጨረሻ ተስፋ ቆርጣ በራሷ ሄደች እና ጠዋት ስትነግረኝ ነው አልቀሰቀሽ እንዴት ነው እሱ የመጣው ብዬ እንደዛ ብዬ። ግን ይሄ የኔ አይነት ነው። ደግሞ ሌሎች ሰዎች አውቃለሁ ያው ተኝተውም ሁሉንም ነገር የሚከታተሉ ሰዎች አሉ። እንግዲህ ይሄ የእንቅልፋችን የዴብዝ መጠን በኮንሽስ እና አንኮንሽስ ማይንዳችን መካከል ያለው የሚካሄደውን ነገር አዌር እንድንሆን ያደርገናል። ለምሳሌ አንስቴዚያ ወይም ማደዘዣ ሲሰጥ አንዳንድ ሰዎች ትንሽ ተሰጥቷቸው ጭልጥ ብለው ይጠፋሉ። ሌሎች ሰዎች ደግሞ ከዛ በላይም ተሰጥቷቸው የሚወራውን ይሰማሉ። ማለት ንቃት መድኃኒት እንኳን የማያስተኛቸው ሰዎች አሉ። ስለዚህ ምንድነው እሱ እነዚህ በጣም ዲፕ ስሊፐር የሆኑ ሰዎች አብዛኛው ሰው እንደ እርሶ በጣም በስሱ የሚተኛ አይደለም። ስለዚህ ትዝ የሚለን በእንቅልፋችን እንግዲህ የተለያዩ የእንቅልፍ ደረጃዎች አሉ። በተለይ በጥልቅ የእንቅልፋችን ደረጃ ላይ አርኤም ይባላል፣ ራፒድ አይ ሙቭመንት ነው። ሰዎች ብዙ ጊዜ ጥልቅ እንቅልፍ ውስጥ ሲገቡ አይናቸው ኮንቲኒስሊ ይንቀሳቀሳል፣ ፕላስ ሰውነታቸው ኦልሞስት ሪላክስ አድርጎ ፍላሲድ ይሆናል። በዛን ጊዜ ሁሉም ሰው ህልም እያየ ነው። ያን ጊዜ ሰው ቢቀሰቀሳቸው ህልሙን የማስታወስ እድላቸው ከፍተኛ ነው። ግን ያንን ፌዝ ሳንነቃ ከተኛን ህልሙ ትዝ አይለንም፣ አናቅም፣ አላየንም ማለት ሳይሆን እንግዲህ በጣም ዲፕ እና ኢምፓክትፉል ህልሞች ካልሆነ በስተቀር በአብዛኛው ሌሊቱን ሙሉ አይምሯችን ሲሰራ የሚያድረውን ነገር ነቅተን አንሰማም። አንዳንድ ሰዎች ደግሞ በተፈጥሯቸው ቀን በሆነው ነገር በጣም ኢንጌጅድ የመሆን ኢምፓክትድ የመሆን ነገሩን ሪዞልቭ ሳያደርጉት ያው ያን ሁሉ ማቴሪያል ይዘው ወደ እንቅልፍ የመሄድ ነገር አለ። እንግዲህ በዋናነት እንደዚህ አይነት ተፈጥሮ ያላቸው ሰዎች አሉ። ይሄ ነው ነገሮችን በጣም ቪዥዋል አድርገው የማየት ሁኔታ አለ። እንግዲህ ለእርሶ ምንድን ነው እሱ ለእኔ የሚሻለው የሚለው ነገር እንግዲህ እረፍት የማይሰማዎት ከሆነ አይምሮት የንቁ አይምሮት ቀን የሚሰራው አይምሮት በዚህ ነገር ውስጥ ቱማች ኢንጌጅድ ሆኖ የሚቸገር ከሆነ እንግዲህ ምናልባት የሚረዳ ከሆነ አንደኛው ነገር ምንድን ነው በተለይ እንቅልፍ ሊደርስ አካባቢ ባሉት ሰዓታት ላይ ብዙ አይምሮን አክቲቬት የሚያደርጉ ስቲሙሌት የሚያደርጉ ነገሮችን አለማድረግ ጥሩ ነው ይባላል። ከዛ ውጪ በራሱ ይሄ ነገር መጥፎ አይደለም።
ምናልባት ለእንደርሱ አይነት ሰው ትንሽ ረዘም ያለ እንቅልፍ ሊያስፈልገው ይችላል። እንግዲህ በጣም ጥልቅ የሚተኙ ሰዎች አጭርም ቢተኙ ሞር አርፈው ሊነሱ ይችላሉ። ሌላው ትንሽ ነገር የማየው አብዛኛው ወርስ ኬስ ሴናሪዮ ነገሮች ናቸው እንጂ ጥሩ ጥሩ ነገሮችን ሲያጫውቱ ብዙ ትዝ አይሎትም እና ምናልባት ተጨናቂ አይነት ሰው ከሆኑ ለእርሶ ምናልባት የሚረዳው በተለይ ፈተና ሲደርስ አንዳንድ ሶሻል ሚዲያ ላይ ኔጌቲቭ የሆኑ ነገሮች በጣም ራስን ለእንደዚህ አይነት ነገር አንደኛ አቮይድ የምናደርጋቸው ነገሮች ሚኒማይዝ ማድረግ ስቲሙለሶቹን፣ ሁለተኛው ግን ሪዞልቭ መደረግ ያለባቸውን ነገሮች ሪዞልቭ ማድረግ፣ ስትረስንና ጭንቀትን ከመተኛት በፊት ትንሽ ማኔጅ አድርጎ ራስን አሹር አድርጎ ፖዚቲቭ ኢንፎርሜሽን ለራስ ሰጥቶ መተኛት ጥሩ ነው። ምክንያቱም በጣም ተጨናቂ የሆኑ ሰዎች እንቅልፋቸው ሁልጊዜም አፌክትድ ነው የሚሆነው። ብዙ ጊዜ የማይጨነቁ ማለት በብዙ ጭንቀት ላይ ውጥረት የማይዛቸው ሰዎች የተሻለ ዴፕዝ ያለው እንቅልፍ ይተኛሉ። በአጠቃላይ ነሰርሊ ማለት አይደለም፣ ግን ላይት ስሊፐር ለሆኑ ሰዎች ስቲሙለስን መቀነስ እንቅልፍ አካባቢ ብቻ ሳይሆን ቀኑ ሙሉ ባሉን ኤክስፒሪየንሶች ሁለት ነገር ነው ማድረግ የምንችለው። አንደኛ አቮይደብል የሆኑ ነገሮችን አቮይድ ማድረግ ማለት ማስወገድ የምንችለውን ነገር መተው፣ ሁለተኛው መቀነስ የምንችለውን ነገር ሚኒማይዝ ማድረግ፣ ኦቨርሊ ስቲሙሌትድ አለመሆን፣ ሶስተኛው ነገር ዲል ማድረግ ያለብንን ነገር በንቃት ጊዜ ዲል ማድረግ፣ አራተኛው ግን ይህን ነገር አይ ቲንክ አድቫንቴጅም አድርጎ መጠቀም ጥሩ ነው። እንግዲህ በአብዛኛው ውጥረቱ ላይ ከማተኮር አንጻር ነው እንጂ ኮንሽስ የሆነው ማይንዳችን አንኮንሽስ ከሆነው ማይንዳችን ጋር ኦቨርላፕ የሚያደርግበትና የምናስታውሰው ጊዜ ጥሩ ረዘም ያለ ከሆነ አንኮንሽስ ማይንዳችንን ችግር አናላይዘር ሳይሆን ሶሉሽን ፋይንደር እንዲሆን እንግዲህ ትሬን ማድረግ ይጠይቃል። እንደዚህ አይነት ሰዎች ባይዘወይ በጣም ሃይሊ ከአናሊሲስ ወይም ከትንተና ባሻገር ያለ ክሪኤቲቭ አድቫንቴጅ አላቸው። ለምን ያንን ችግር ሰርፌስ አድርገው ከአይምሯቸው ጋር ኢንጌጅ አድርገው ግን በስሱ ደግሞ ያኛው አይምሯችን ነው ንቁ አይምሯቸው ኢንቮልቭድ ከሆኑ ብዙ ጥሩ ጥሩ ኢንፑቶችን በመስጠት ምላሾችን ደግሞ ሃርቨስት ማድረግ ወይም ማግኘት ይችላሉ። ስለዚህ አድቫንቴጁን ካልጠቀምንበት ያው ዲስአድቫንቴጁ ይበዛል ማለት ነው እና እስካሁን ድረስ ከልጅነት ጀምሮ ትሬንድ ሆነዋል። ስለዚህ እነዚህ ሁለት የአይምሮ ክፍሎቻችን በእንቅልፍ ሰዓት በሚኖር ለምሳሌ ቀን ላይ አንዳንድ ሰዎች በጣም ቪቪድ ኢማጂኔቲቭ ናቸው። በቀላሉ የሚያስቡትን ነገር ኢማጂኔቲቭሊ ወይም ደግሞ አናሊቲካሊ ወይም ደግሞ በትንተናዊ መንገድ ሳይሆን በክሪኤቲቭ ወይ ፈጠራዊ በሆነ መንገድ ብዙ ነገሮችን ቪቪድሊ ዋይልድ የሆኑ ተውቶችን ፕሮዲውስ ያደርጋሉ። እንግዲህ የሚባለው አንዱ እነዚህ ሰዎች ወደ ሳብኮንሽስ ማይንዳቸው አክሰሳቸው ትልቅ ነው። እንግዲህ ይሄ በአጠቃላይ አሁን የማወራው ነገር ሃርድ ሳይንስ አይደለም። ኢትስ ሞር በሳይንስ እና በፊሎሶፊ መሀል ያለ ነገር ነው። there are a lot of people unconscious, subconscious, preconscious, conscious የሚባለው ነገር is a human construct እንደዚህ የሚባል ነገር የለም የሚል ግሩፕ አለ። ኦፍኮርስ ይህንን ደግሞ በጣም እንደ ሪሊጅን ወይም እንደ ሃይማኖት ያህል የሚከተሉ ሰዎች አሉ። እኔ ከሁለቱም ውስጥ አይደለሁም። ፖሲቢሊቲ ያለው ሪሊ ሜክ ሴንስ ሰዎች ስንነቃ የሚሰራው አይምሯችንን የተለየ ሌላ የአይምሮ ክፍል ሊኖር እንደሚችል አስባለሁ። ግን ቱ ማች ወደ ቀኝም ወደ ግራም ማዘንበል ጥሩ ነው ብዬ አላስብም። በአጠቃላይ ግን ለእርሶ የሚረዳዎት ምንድን ነው? እሱ ይሄንን ቀን ሲያደርጉ የሚውሉትን ነገር ፕሮሰስ የሚያደርገው አይምሮ ኮንሽስ አይምሮትን የበለጠ ስቲሙሌት እያደረገ ከእንቅልፍ እንዳይከለክሎት ቀን ያሉትን ጉዳዮች ማለቅ ያለባቸውን ማለቅ፣ መርገብ ያለባቸውን ማርገብ፣ ወደ እንቅልፍ አካባቢ ደግሞ ኦቨርሊ ስቲሙሌትድ አለመሆን፣ በጣም ደግሞ ይሄን ነገር በተደጋጋሚ የሚያመጣው ነገር ጭንቀት ሪሌትድ የሆኑ ጉዳዮች ከሆኑ እሱን ዲል ማድረግ ጠቃሚ ነው ብዬ አስባለሁ። ከዛ ውጭ ግን ይህን ነገር ከጉዳት አንጻር ብቻ ሳይሆን ከጥቅም አንጻርም በማየት ተኝተው አስበውም ሁለት ስራ ባንዴ መስራት ከቻሉ ሁለት ደሞዝ ማለት እኮ ነው። እሱንም መጠቀም። ስለዚህ ወደ ጭንቀት ከሚያደላ ይልቅ ወደ ክሪኤቲቭ ዞን ውስጥ ካስገቡ አንድም ኢንተርቴይንድ እየሆኑ ያድራሉ፣ ብዙ ነገር ፊልም እያዩ ማለት ነው። ጥሩ ነው እንግዲህ ፊልምም ተከፍቶ እንቅልፍም ተተኝቶ ከተቻለ ማለት ነው። ሌላ ደግሞ ብዙ ክሪኤቲቭ ስራዎችን መስራት ከቻሉ ምናልባት ከጭንቀቱ ይሄ እስከ ዛሬ የተጎዱበትን ነገር ለጥቅም መዋል ይችላሉ ማለት ነው ብዬ አስባለሁ። እንግዲህ በጣም ቲዎሬቲካል የሆነ ጥያቄ ስለሆነ እንደው ለአስተሳሰብ ስቲሙሌሽን ከጠቀመ በማለት ነው። ከዛ ውጭ ግን ያው የሰው ልጅ የሆነውን አክሰፕት አድርጎ አጀስት አድርጎ መኖርም ጠቃሚ ነው ብዬ አስባለሁ። እንግዲህ እስኪ ይሄ ሀሳብ ምን ያህል እንደሚጠቅሙት እና ከዛ ፎሎ አፕ ኩዌስችን ካለ አለን። እንግዲህ
ሌሎቻችንስ ለጥ ካልን ለጥ ነው ወይንስ አንዳንድ ጊዜ ብቅ ጥልቅ ደግሞ አይነት ሰዎች አሉ። አየት እያረጉ እየተመለሱ የሚተኙ አሉ። በጣም በተደጋጋሚ ኢንተረፕትድ ስሊፕ የሚተኙ አሉ። ትንሽ ትንሽ ብዙ ጊዜ የሚተኙ ሰዎች አሉ። ደግሞ ለምሳሌ አልበርት አንስታይን 13 ሰዓት ይተኛ ነበር ይባላል በቀን እና ታዲያ መቼ ነው የምሰራው ይህን ያህል እየተኛ ሲሉት አይ እኔ እኮ ስተኛ ነው አብዛኛውን ስራ የምሰራው የምነቃው ለመጻፍ ነው ይል ነበር አሉ። which is highly imaginative እና unconsciously ያለውን ፕሮሰስ መጠቀም የሚችል ሰው ነበር። ብዙ ክሪኤቲቭ ሰዎች ባይዘው እንደዚህ ነው፣ እንደ ልጅ ነው የሚተኙት። ሲነሱ ደግሞ በጣም highly creative productive ናቸው።